ነይ ሻንጤን ወደ ክፍል አስገቢልኝ። የማናት ደፋር ባካችሁ። ልክ እንደ በፊቱ ጨዋታ ለመጫወት ኮን የመጣሽው ጸብሽ ከኔ ጋር ነው። እሺ ገባሽ? ትሰሚኛለሽ? ስለናቴ መናገር አይደለም ማሰብ ራሱ አትችይ። አሁን ከቤቴ ውጪልኝ። ድጋሚ ቤቴ እንድትመጪ አልፈልግም። እና ላልቅስ የላ። ቆይ አንቺ መች ነው ከሰዎች ጋር የምትግባቡ? መቼም አላደርገው። ይሄን ባህሪሽን እያወቀ አይደለም አይደል ያፈቀረሽ? ምን ለማለት እየሞከርክ ነው? ለምን ደግሞ አትውጩ? ፍቅር አልፈቀደችልኝም። እሷ ካልፈቀደች ደግሞ ምንም ነገር ማድረግ አልችልም። እሷ ማን ስለሆነች ነው ሄደሽ የጠየቅሻት? እነዛ ዳይመንድና ኪንጎ የሚባሉ ልጆች ናቸው። ከእነሱ ጋር ደግሞ በምን ተገናኘሽ? ኦ ቀንተሽ ባልሆነ ፊትሽ እንደዚህ ቀለው። ቤዛ እንዴት ነሽ ለሊ? አንቺ ደግሞ ማነሽ? የባርኮቴ በፊት ፍቅረኛው ናት። ኦኬ ቤዛ ማለት አንቺ ነሽ? አዎ ቤዛ ማለት እኔ ነኝ። ሻንጤን ወደ ክፍሌ ታስገቡልኛላችሁ? ወደ ክፍሌ ስትይ ይሄ እኮ የኔ ቤት ነው። ካሁን በኋላ እዚህ ነው የምኖረው። አልገባኝም። ቆይ ባርኮት የት ነው ያለው? ባርኪ ስራ ላይ ነው። ካሁን በኋላ እዚህ ቤት ለመኖር ወስነናል። እናም እሱ እስኪመጣ ይሄን ቤት የምመራው እኔ ነኝ። አደይ የትኛዋ ነች? ዋት? አዎ ነይ ሻንጤን ወደ ክፍል አስገቢልኝ። የማናት ደፋር ባካችሁ። እንዴ ምንድነው ሁላችሁ የምታፈጡብኝ? ቶሎ በሉ ክፍሌን አስተካክሉልኝ። ከዛ ሻወር ውስጥ መተኛት ነው የምፈልገው። ይቅርታ ቤዛ፣ ባርኮት ነው ወደዚህ ላከሽ? አዎ እንግዳ እንደዚህ ነው እንደምትቀበሉት? ባርኮት ክፍል ነው። ቆይ እኔ ልውሰድሽ። አደይ አርፈሽ ተቀመጪ። አንቺ ሂጂ ወደዛ። ቆይ አንቺ ማን ስለሆንሽ ነው በቤት የመተሽ የምታዥ? ፍቅር ምን? ቤዛ እንኳን በሰላም መጣሽ። ግን እንዴት ልትመጪ ቻልሽ? የተፈጠረ ችግር አለ እንዴ? ኡፍ አሳሙም እንዴ ባርኪ እዚህ እንድኖር ፈልጎ ነው። ካሁን በኋላ መጠየቅ የምፈልጉትን ጥያቄ እሱ መጠየቅ ትችላላችሁ። አሁን ልረፍበት ተውኝ። እኔ በዚህ ጋር ቤዛ እኔ ልሰጥሽ። ቆይ ባርኮት ምን እያደረገ ነው? እኔ ይሄንን ማመን ይከብደኛል። ስታስጠላ። ባርኪ ለዚች መንቃራ ብሎ ነው አደይን ትቷት ሄደው። ወይኔ ፍቅር፣ ቤቴ እዚህ የማንም መጫወቻ ሆኖ ይቀር። እኔ ከዚህ ቤት ቶሎ ልጥፋ እንጂ ከዚህ ሴትዮ ጋር መቼም አንዛለቅም። ወዴት ነው? መሽቷል እኮ። ልብሴን ሰብስቤ ላይ ጋር እኔ ከዚህ ሆራር ከመሰለ ሴትዮ ጋር አልኖርም። ሊዱ ስነ ስርዓት ይኖርሽ። መሽቷል፣ እንዳትወጪ። እዚህ ምን ትሰሪያለሽ? ባርኪ እኮ ከኤላ ጋር እንደምትሆኝ ነበር የነገረኝ። አዎ በአጋጣሚ ነው የመጣሁት። ኤላ ደህና ነው? ደህና ነው። እኔ እያለሁለት ምን ይሆናል ብለሽ ነው? ጥሩ፣ ነገ ጧት ትወስጂኛለሽ። የት? ኤላ ጋር። ለምን? ማለቴ እዛ ምን ትሰሪያለሽ? ያው ቤስት ፍሬንድ አይደል? ለሰላምታ ነው። ከተያየን 7 ዓመት ሆኖናል። ናፍቆኛል። ይንጋና እናወራበታለን። አንቺ ግን በጣም ከስተሻል። የደረሰብሽ ነገር ባርኪ ነግሮኛል። ደህና ነሽ ግን? ለምንድን ነው ባርኪ ትተሽ ሄድሽው? አሁንስ ደግሞ ለምን መመለስ አስፈለገ? እሱ አንቺን አይመለከትሽም። ለባርኪ አስረድቻለሁ። እሱ ከተረዳኝ ደግሞ በቂ ነው። ለማንኛውም ችግር ለመፍጠር እንዳልመጣሽ ተስፋ አደርጋለሁ። አይመለከትሽም። ካሁን በኋላ ያቺ የምታውቂያት የክላስሽ ቤዛ አይደለሁም። ሰራተኛ መሆንሽን አስታውሺ። ሂጂ ጫውን። ሰሚኛለሽ? እኔ እዚህ ከአንቺ ጋር ቁጭ ብዬ የማወራበት ሰዓት የለኝም። ነገር ግን ቤዛ ልክ እንደ በፊቱ ጨዋታ ለመጫወት ኮን የመጣሽው ጸብሽ ከኔ ጋር ነው። እሺ ገባሽ? ልቀቂኝ ወደዛ። ትንሽ የተናናቅን አይመስልሽም? ውጪልኝ። ወይኔ ቤዛ እንዲህ ልናቅ። እማዬ ለአባዬ እንዳትረፊው፣ ግን እኔ እሱ የመረጠልኝ ማግባት አልፈልግም። እማዬ ይህ እኮ ድሮ የቀረ ባህል ነው። እሺ አሁን በዚህ ዘመን አባቴ የመረጠልን ሴት ካላገባ መባል ነበረበት? በጣም እንጂማ። ማንን ትቼ እንደመመጣ ብነግርሽ በእውነት በጣም ነበር የምታዝነው። እየምርሽን ነው እማዬ? በእውነት ምን እንደምልሽ አላውቅም። በጣም ነው የማመሰግነው እማ። ልጅቷን በጣም ነው የምትወጃት። እማ መልሼ እደውልልሻለሁ። አይ እሱ አይደለችም፣ ሌላ ሰው ነው። እማዬ መልሼ እደውልልሻለሁ። ሊዲያ በዚህ ሰዓት እዚህ ምን ልትሰሪ መጣሽ?
የባርኪ ፍቅረኛ መጣች። የት? ቤት ነዋ። ብታያት ስታስጠላ የሆነች ሆረር ነገር ነው የምትመስለው። ቤዛ መጣች? ቆይ ቤዛ ብትመጣስ? አንቺ በዚህ ሰዓት እዚህ ምን ትሰራለሽ? በቃ እኔ ከእሷ ጋር መኖር አልፈልግም። እዛው ትቻቸው መጣው። እኔ እዚህ ነው መተኛት የምፈልገው። ሊዱ ምን? እሺ እዚህ እንድታድሪ አልፈልግም ብዬ ብዙ ጊዜ ነግሬሻለሁ። አንቺ ግን ልትሰሚ ፈቃደኛ አይደለሽም። ብቻህን አይደል እንዴ የምትኖረው? ቆይ ምን ችግር አለው ከአንተ ጋር ብኖር? ሊዱ አትቅበጪ። እያወቅሽ እንዳላወቅሽ አትሁኝ። ቆይ ለሊ እዚህ ማደረሽን የምትፈልግ ይመስልሻል? እሷ ደግሞ በአንተ ቤት ምን አገባት? ለሊ ፍቅረኛ መሆኗን አትርሺ። የኔ የሆነ ሁሉ ነገር የእሷ ነው። ታድላ። ቆይ አንተ እንድትወደኝ የቤት ሰራተኛ መሆን አለብኝ? ማንነት የሚቀይር ግን ትወደኛለህ? ምን እያልሽ ነው? ቆይ እኔና አንቺ ከጓደኝነት የዘለለ ሌላ ነገር ምን አለን? ምንም። አደይና ለምለምን ግን ሁሉም ሰው ነው የሚወዳቸው። ቆይ ምን እያስነኳችሁ ነው ሁላችሁ የምትወዳቸው? በይ በይ በይ፣ አሁን ልተኛበት። ከክፍሌ ውጪ። ለምለም እዛ ዴቭ ጋር ለማን ትቀጫለች? አንተ እዚህ ለሊ በል። ከዴቭ ጋር ስትይ ለምለም እንግዲህ ወንድሜ ሳይመቻት አይቀርም ከሱ ስር አጣፋ። የማይመስል ነገር አታውሪ ልጁ። አሁን ከክፍሌ ውጪ። እንደፈለክ እንግዲህ። እኔ ተናግሬያለሁ። በኋላ ሊዲያ አልነገረችኝም እንዳትል። ባይ ባይ። አደይ የት ሄደሽ ነው በጠዋት? ሱቅ ሄጄ ነበር። ምን ነው በጠዋቱ እዚህ ቁጭ አልክ? አይ አንቺን ቤቱ ሳጣሽ እኮ ውጭ ቁጭ አልኩ። ሊዱንም እንዳትሄጂ እያልኳት ሄዳ የላ ቤት አደረች። አሁን ለሊ ብትሰማ ይደብራታል። አዎ ለምለም ብትሰማ ይከፋታል። አንቺ ግን እንዴት ነሽ? ደህና ነሽ? እንዴት ጠየከኝ? ምን ነው ደህና አልመስልም? አይ ደህንነትሽ አሳስቦኝ ነው። ስራ ምናምን ላግዝሽ? አረ ምንም ስራ የለም። ለምለም ስላለች እሷ ናት እየሰራች ያለች። እድሜ ላንተ። እኔ ምን አደረግኩ? ኤላን ይገላገልሽ። እሱማ በኤላና በለምለም ጉዳይ ምንም ነገር ሳንውቅ እንዴት ነው እናስታርቃቸው የምንችለው? እሱ ጥሏት ከሄደ ለምለም በጣም ነው የምትጎዳው። ከዚህ በላይ ነው የምትሰባበረው። እና እሱ ነገር ጭንቅ ስላለኝ ነው አንተን ማማከረ። እኔም እኮ ግራ ገባኝ አይደል? ግን አንቺ አትጨነቂ እሺ? እነሱ እንደሆነ እርስ በርስ ይዋደዳሉ። ደግሞ አንዳቸው ለአንዳቸው መሸናነፋቸው አይቀርም። ለምለም አሁን ላይ ምንም ነገር አድርጊ ብትባል ከማድረግ ወደ ኋላ አትልም። እሱ ደግሞ አሁን መሄድ ብቻ ነው የሚያስበው። እና ትቷት ከሄደ ደግሞ ከዚህ በላይ ስብርብሯ ነው የሚወጣው። እና ዴብ ኤላን ሄደን ብናናግረው ምን ይመስልሃል? እስኪ እናወራለን። ግን ምን አለ ለእኔም ልክ እንደ ለምለም ብታስቢልኝ። ያንተና የሷ ችግር እኮ የተለያየ ነው እንጂ ዴብ በአንተ የሚጨክን አንጀት ከየት አመጣለሁ? በቃ ለምለም ቆየሁባት ልግባ። አደይ ወይ ዴብ እወድሻለሁ። እሺ በቃ ልግባ። እኔም እወድሃለሁ የምትይኝ ቀን ይናፍቀኛል። ገና አንድ ሳምንት ባርኪ እና አንድ ሳምንት ሙሉ እዚህ ቤት ውስጥ ነው የምቆየው? እሺ በቃ ባርኪ፣ አንተ ቀስ ብለህ ነው። ስለ እህት ደግሞ አታስብ፣ እኔ ያለሁላት። እሺ ቻው። ምንድነው የሰው ክፍል ውስጥ ዘው ብለሽ ምገቢው? ስርዓተ ቢስ እና ስርዓት አላስተማረችሽም እንዴ? ትሰሚኛለሽ? ስለ እናቴ መናገር አይደለም ማሰብ ራሱ አትችይ። ቆይ አንቺ ሴት አይደለሽ? ክብር የሚባል ነገር የለሽ? ባርኪን ገና ሳታገቢ ዘው ብለሽ የገባሽው ሴት እኮ ነሽ። እንዴት ስርዓት አይኖርሽም? በቃ ዝጊ። ቁጭ ቤት ሰማሽ ኩያሽ መሰልኩሽ እንዴ? አንቺ ምንም የሚያገባሽ ነገር የለም። ያልበላሽን አትከኪ። ካሁን በኋላ ደግሞ ትሰሚኛለሽ? ቤቴ ቤቴ ስቲ እንዳልሰማሽ። ከዚህ በኋላ ይሄን ቤት የኔ ቤት ነው። አይካልሽ ደግሞ እኔ ማደርገውን አሳይሻለሁ። ጭራሽ ቆይ ማን ነው እንደዚህ የልብ ልብ የሰጠሽ? አሁን ከዚህ ቤት ውልቅ ብለሽ ውጭልኝ። ወንድሜ ከእንዳንቺ አይነት ስርዓተ ቢስ ጋር እንዲሆን አልፈቅድለትም። ምን ልትሆኚ ነው? ቆይ የምትፍጨረጨሪው? አልወጣም። ከፈለግሽ አንቺ ውጪ። እንደውም ሳይሽ አልተመቸሽኝም። እኔ እኮ ፍቅር ነኝ። እኔም ቤዛ ነኝ። እና ምን ይጠበስ? አሁን በጥፊ ብዬ ከማስለቀስሽ በፊት ሂጂ ውጭልኝ።
ቆይ ምን አይነት ሴት ነሽ? እኔም ካንቺ ብሳለሁ። አርፈሽ የምትቀመጪ ከሆነ ተቀመጪ፣ ካልሆነ ግን ጉድጓድ ቆፍሬ ነው የምቀብርሽ አንቺ አይጥ። እውነት ግን አንቺ የባርኮት ፍቅረኛ ነሽ? ምንሽን አይቶ ነው ቆይ ያፈቀረሽ? እሱ አንቺን አይመለከትሽም። የወንድምሽ ሚስት እስከሆንኩ ድረስ ደግሞ ልታከብሪኝ ይገባል። ኧረ ማን እንደሆንኩ አላወቅሽም? በደንብ የክብርሽን ጥግ አሳይሻለሁ። ከዚህ ቤት እኔ ወይም አንቺ እንቆያለን። ለሁሉም ነገር ዝግጁ ነኝ፣ ጀምሪ። ግን አንድ ነገር አትርሺ፣ ባርኮት ከማንም በላይ ያምነኛል። ምክንያቱም የባርኮት ሚስት ነኝ። ገና አላገባሽም። ጨዋታውን ስታሸንፊ ነው የሚወሰነው። ደግሞ እንዳታስቢው፣ ሲያገባሽ ቆሚያ ላይ። እሱ አያሳስብም፣ አትጨነቂ። እሱን ደግሞ ቁጭ ብለሽ ታያታለሽ። አንቺ ወንድሜን አታፈቅሪው። ቆይ ተመልሰሽ ወደ ህይወቱ ለምን ገባሽ? ምንድን ነው የምትፈልጊው? ምን ቀርቶሽ መጣሽ? ምንም አልቀረኝም። አሁን ወንድምሽ ብቻ። የማልደርስበት መስሎሽ ከሆነ በጣም ተሳስተሻል። የገባሽበት ገብቻ አጋልጥሻለሁ። ውይ ፈራሁሽ እኮ በእናትሽ። ትሰሚኛለሽ? ከኔ ጋር ባትፎካከሪ ጥሩ ነው። አይካልሽ ደግሞ ማን እንደሆንኩ ነው ማሳይሽ። የአቅምሽ አውቀሽ አርፈሽ ቁጭ በይ እሺ። አሁን ከቤቴ ትወጫለሽ ወይስ አትወጭም? ለምን እወጣለሁ? ከፈለግሽ አንቺ ራስሽ ውልቅ ማለት ትችላለሽ። ውይ የፍቅርና የባርኮት ልዩነት ግን እንደዚህ ከሆነማ መድኃኒትሽን ነው የምሰጥሽ። ሊዲያ፣ አንቺ ሊዲያ ተነሽ። ቆይ ትንሽ ልተኛ። ምንድነው የምተኙ? ተነሽና ወደ ቤት ሂጂ። እኔ እዛ ቤት መሄድ አልፈልግም። ትሰሚኛለሽ? ትናንትና ማታም ዝም ያልኩ ስለመሸ ነው። አሁን ይበቃሻል፣ ተነሽ ሂጂ። ቆይ እኔ እዚህ ብሆን ምን ይቀንስብሃል? ልንገርሽ፣ ምንም ጥቅም የለሽም። አደይ ብትሆን ምግብ ታበስልልኛለች፣ ልብሴን ታጥብልኛለች። አንቺ ግን ምንም ጥቅም የለሽም። አሁን ከቤቴ ውጪልኝ። እሺ ቁርስ ልስራለህ? የት ምች ይሁን? እሺ ልብስ ልጠብልህ? አልፈልግም። ከቤቴ ውጪልኝ። አሰማም እንዴ? ቆይ እሺ እዚህ ቤት ለመቆየት ምንድን ነው ማድረግ ያለብኝ? ትሰሚኛለሽ? ምንም ብትይኝ አልፈቅድልሽም። ስለዚህ ከቤቴ ውጪልኝ። እሺ አሁን እሄዳለሁ፣ ግን ተመልሼ እመጣለሁ። እናያለን። ሊዲያ ምን ሆንሽ? ወይኔ ራሴን ሊዲያ፣ ራሴን እያዞረኝ ነው። ሊዲያ ሊዲያ፣ አንቺ ሊዲያ፣ ኧረ አንቺ ልጅ ንቂ። ኤላ ምን እያደረክ ነው? እሰይ ሰራውልክ። ምን አይነት የህፃን ጨዋታ ነው የምትጫወቹ? ሊዲያ ምን አደረግኩኝ? ደነገጥክ? እሰይ እና ታዲያ ሂጂ ሂጂ ስትለኝ ምን ማድረግ ነበረብኝ? እና ብልስ? ቆይ እንዴት እንደዚህ አይነት የደከመ ሀሳብ ታስቢያለሽ? ተዳደርክ ደግሞ አሁንም ትስቂያለሽ። አሁን ከቤቴ ውጭልኝ። ድጋሚ ቤቴ እንድትመጪ አልፈልግም። እና ላልቅስ? የላ እና እሷ ስለመጣች ነው አሁን የምታስወጣኝ? እንደፈለግሽ ማሰብ ትችያለሽ። አሁን ከቤቴ ውጭልኝ። ኡፍ በቃ ምንም ቀልድ አታውቁማ። ለልዬ እንዴት ነሽ? እኔ እኮ በጣም ናፍቀሽኛል። አንቺ ምንም አትይኝም? ምን ልበል ሄላ፣ አንተ አስበው የወሰንከውን ነገር እኔ እንዴት ብዬ ላስተካክለው እችላለሁ? ለልዬ ሁሉም ነገር ለፈጣሪ እንቶ በቃ እኔና አንቺ አብረን መኖር እንጀምር። እስከ መቼ ነው እሺ እንደዚህ የምንቆየው? እባክህ እንደዚህ እያልክ አታባክነኝ። ስሬን ሰርቼ ልሄድበት። ስሚኝማ። አቤት። ስምሽ ማን ነበር? አደይ። ኦኬ፣ አንቺ ሰራተኛዋ አደይ? አዎ። መረዳሽ ማገዝሽ ነገር አለ? አሁን ቁርስ በላው። እዚህ ቤት ቆይ ስንት ሰው ነው የሚኖረው? 2 ሰራተኛ ነው እንዴ ያለው? ትንሽ እጄን ስላመመኝ እኮ ለምለም ልታግዘኝ ገብታ ነው። ቆይ ለምለም የት ነው የምትኖረው? እዚህ ቤት ነው የምትኖረው። እና አሁን የት ሄዳ ነው? ኤዳ ጋ ሄዳ ነው።
እንዴ ኤላ ጋር ደግሞ ምን ትሰራለች? አንዳንድ ስራ ታግዘው ነው እንጂ ትመለሳለች። አዎ ትመጣለች። ምን ነው ፈለግሻት? እሷ ደግሞ ምን ትሰራለች? አሁን አንቺ ኤላን ቤት ታውቂያለሽ? አዎ ላይ ነው ሰፈር ነው። እላይ ሁኔታችን ምን አቅልሻለሁ? አሁን ነይ እና ውሰጂኝ። ወይ ይቅርታ አሁን እንኳን አልችልም። ወይ ጊዜ ካለ በኋላ ካልሆነ ደውይለትና እሱ ይቀበልሽ። እኔ አሁን ነው የምሄድ የምፈልገው። ነይ ፈጠን አድርጊው። ወይ ከቸኮልሽ ከፍቅር ጋር ሂዱ። ማ እኔ ቤዛ ነኝ ከዚህ መዥገር ጋር የምሄደው? ፍጥነትና ቅልጥፍና ይኑርሽ። ጨርሽና እንሂድ። ዴቭ ቅድም ሄዳለሁ ሲል ነበር። ወይ ከሱ ጋር አደይ በቃሽ፣ ጨረስኩ እኮ አደይ። ሌላ ሰው አልፈልግም። አሁን አንቺ ራሱ ውሰጂኝ። እሺ በቃ ልጨርስና ልምጣ። እሺ ፈጠን አድርጊው። እንደዚህ መጮቻ ያድርገኝ። ምን ሆንሽ ደግሞ? እቺ ቤዛ ናታ። ቆይ አንቺ መች ነው ከሰዎች ጋር የምትግባቢው? መቼም አላደርገው። ምኑን? መቼም ከቤዛ ጋር ተግባብቼ መኖር አልፈልግም። ልጅቷ የሆነች እስስት ነገር ነች። ኧረ ተይ እንዳትሰማሽ። ብትሰማስ? ዋሾ እንዴት እንደሚያደርጋት አይታት የለ? ቢሆንም ፍቅር ባርኪ መርጦና አክብሮ ወደ ቤት ውስጥ ከላካት ድረስ ልናከብራት ይገባል። አይ አልገባም ዴቭ፣ እሷን ለእኔ ተዋት። ፍቅር አንቺ በእሷና በሱ መሀል ምንም እንዳትገቢ። በእነሱ መሀል ምንም የሚመለከትሽ ነገር የለም። እሺ ወንድሜ እኮ ነው፣ ይመለከተኛል። በድጋሚ ልትጎዳው ስትመጣ እጄን አጣጥፌ ልቀመጥ? እስኪ ሁሌ ኔጌቲቭ ነገር አታስቢ። በቅርቡ ይገባል፣ በደንብ ይገለጽልሃል። ቤዛ ወንድሜን አታፈቅረው። ፍቅር አዎ ዴቭ፣ እኔ ሰምቼሻለሁ። ይሁን ባርኮት ፊት ግን እንዲህ ስትይ እንዳይሰማሽ ተጠንቀቂ። እሺ እስኪ ይምጣና ታያለህ። ፊት ለፊት ነው ማጋፍጣት። አይ ፍቅር በቃ እድሜ ልክሽን አትሻሻይም። አደይን ትተሽ ደግሞ ወደዚህች ዞርሽ። ነገረ ስራሽ ሁሉ ተንኮል ብቻ። በአሁኑ እኔ ምንም አላጠፋሁም። እራሷ ነች ውሸት ሆና የመጣችሁ። ወይ ቤቴና ወንድሜን ትታጠፋለች ወይ ደግሞ እኔ ያጠፋታለሁ። ማንን ነው የምታጠፊ? እባክሽ ዝም ብለሽ በማያገባሽ ጥልቅ አትበይ። እሺ በቃ አሁን ውጪ። የት አባሽ ነው መውጣልሽ? እራስሽ ውልቅ በይ። ፍቅር ምን ዴቭ አታያትም እንዴት ሰው እንዴት እንደምትንቅ? ምንም ስርዓት የሚባል ነገር እኮ አልፈጠረባትም። አንቺ ስርዓት ይኖርሽ፣ ከዛ በኋላ እናወራበታለን። ይሁንሽ፣ ቀሽም ነገር ነሽ። ይቅርታ ቤዛ፣ ፍቅርን እንደዚህ መናገሩ ተገቢ ነው? ምን ነው ቅር አለ? ተነሽ፣ አደይ የምትሰራውን ስራ ተቀበያት። አደይ ኤላ ጋር ልትወስደኝ ነው። እኔ ምን ነው የቤት ሰራተኛ የሚመስለው? ቆይ እስኪ ዝም በይ ፍቅር። ኤላ ጋር ምን ልትሰሪ ነው የምትሄጂው? ኤላ አብሮ አደግ ጓደኛዬ ነው። ከተገናኘን በጣም ስለቆየን እሱ ጋር መሄድ እፈልጋለሁ። በለው ጭራሽ ኤላው ሽማለሽ። አፍሽን ዝም ብለሽ አትክፈቺ። ቤዛ ግን ይቅርታ አድርጊልኝና እዚህ ቤት መች ነው የመጣሽው? ትናንት ማታ። ምን ነው ምን ፈለግ? ለስሙ እንግዳ ነሽ። የምትናገሪው አነጋገር ግን የምታኖሪ ነው የሚመስለው። ካጠፋው ይቅርታ። የታዘብኩትን የተናገርኩት። አንተ ደግሞ የትኛውን ባጠባቂ ነህ? ከዚህ በኋላ እዚህ ቤት ውስጥ ያለኝ ፍቃድ ምንም ነገር ማድረግ አትችሉም። ወይ የኛ ንግስት፣ እስቲ እባክዎትን ይምሩ። ትሰሚኛለሽ? አደብሽን ብትይዢ ጥሩ ነው። አይ ካልሽ ደግሞ ይሄንን ጸጉርሽ ነው የምበታትንልሽ። እንከፍ ያለ አቅምሽ አትንጠልጠይ። ቆይ እናንተ ሰዎች ምን እየሆናችሁ ነው? ሲያስጠላ። አያት አይደል ዴቭ? ቆይ ከዚች ጋር አብሮ መኖር አይደለም ለደቂቃ እንኳን እንዴት ነው የምታወራት? ፍቅር በቃ ተረጋጊ። ባርኮት ያለ ምክንያት እዚህ እንድትመጣ አላደረገም። ባርኮት ያለ ምክንያት እዚህ እንድትመጣ አላደረገም። ዴቭ አንተ ምንም እየገባህ አይደለም። አቺ ነይ። ምን ፈልገህ ነው? ምን እያደረኩ ንገረት። ከነዚህ ጋር እኮ መነካከት የለብኝም። እቺን አለፋታት። አምጪ ስልኩን። በእናትህ በዚህ ቆሻሻ እጅ እንዳትነካ ይልቀቀኝ። ምንድን ነው ያልሽው? አምጪው። እንዴ ምን እያደረክ ነው? አንተ ምንም አያገባም። ይኸውልህ ቆይ እኔ ምን አደረግኩና ነው የምትመታኝ? ይኸውልሽ በጥፊ ሳልደግምሽ ከዚህ ሰፈር ጥፊ። እሺ አሁን ስልኬን አምጣው። ናይ ጥፊ ከዚህ በቃ ሂጂ። ምንድን ነው የምትፈልጊው? ሂጂ። እንዴ ምን ፈልገሽ ነው? ምን እያደረክ ነው ዳይመንድ? ና አምጣው፣ መለስላት እንጂ ልጅቷ ምን አደረገች? አታያትም እንዴ ሰው እንዴት እንደምትነቅ?
አደይን ከፍቅር ጋር ስታሰቃያት ደግሞ ነበር። ስለዚህ እሷም የእጇን ማግኘት አለባት። ምን ነው አንተ ፍቅር ላይ ሲሆን ብቻ ነው እንዴ ወንድነት የሚመጣው? ለልጅቷ ብዬ እንዳልሆነ ታውቃለህ። እና ታዲያ ምንድን ነው? አሁን ሄዳ አደይን ነው የምታስጨንቃት። አደይ ደግሞ ባላረገችው ነገር ለምንድን ነው የምትቀጣው? አንተ እኔ ግን በዛ መንገድ አላሰብኩትም። ግን ምን ታመጣለች? ምንም አታመጣም። እሱን ወንድሟ መጥቶ ሲያንጠባጥብ ልክ ትገባለህ። ያኔ ደግሞ ይሄን ትደግመዋል። እንዴ ለዚህማ ምን ጣጣ ነው? አንተ ወንድሜ እያለ ከዚህ በፊትም የመንጠባጠቡ ልምድ አለሽ። ያው ጠብጠብ ያደረግሽ ትችያለሽ። አረ ሙዲያስክ አንተ ደግሞ ዝም ብለህ አትንቦቅቦቅ። እግር አለ አይደል እንዴ? በቃ ሲያገኝ መሮጥ ነው በቃ አለቀ። እሱ እግር የለውም ያለው ማን ነው? እኔ አያገባኝም። የሚመጣበትን ጣጣ ራስ ቻልሶሽ። አረ እኔ ላንተ ጊዜ እንደዚህ ነው የምሆነው። በቃ ዳይመንድ፣ እኔ እንደ ሌባ ማራራ ሰለችቶኛል። የራስ ጉዳይሽ። እና ወዴት ነው የምትሄደው? ጠብቀኝ እንጂ። በቃ ችግር የለውም። ሁሉንም በእኔ ጣለው አልኩህ እኮ። መምጣት ካልፈለክ በቃ የራስ ድርሻ ነው። በቃ ጨርሰናል። አሁኑኑ ነው። እሱ ያንተ ምርጫ ነው። ቆይ ዋጋችሁን ነው የምሰጣችሁ። ፍቅር ምን ፈለግሽ? ቤዛ ኤላ ጋር እንወስዳት ጠይቀኝ ነበር እና ፍቃድሽን ልጠይቅሽ ነበር። አይቻልም። አርፈሽ ቁጭ በይ። ከፈለገች ራሷ ትሂድ። ቤቱን እኮ አታውቀውም። ደግሞ እንግዳ ነች። እሺ አሁን ምን ልበላት? በቃ እንግዲህ አትጃጃይብኝ። አይቻልም አልኩሽ። አይቻልም። አርፈሽ ተቀመጭ። ፍቅር ከለከለችኝ ልበላት? በቃ ሂጂና በያት። ፍቅር ካልፈቀደች የትም መሄድ አልችልም በያት። ግን ሂጂ ውጪ። ሌላ ወሬ ስታወሪ መስማት አልፈልግም። እሺ እወጣለሁ። ቆይ ለምለም የት ነች? ኤላ ጋ ነች። ሊዲያ እዛው ነች? አዎ። ምን ነው? አደይ፣ አንቺ አደይ። ሊዲያ መጣሽ እንዴ? አደይ። አቤት ሊዲያ። ፊትሽ ምን ሆኖ ነው የቀላው? ስልኬን ወሰዱብኝ። እሰይ። እነማን ናቸው? ይሄ ዳይመንድ እና ኪንጎ ናቸው። የምርሽ ነው ሊዱ? እኔ ምን አስዋሻኝ? እኔ እኮ የሚያሳዝነኝ ፎቶና ቪዲዮዎቹ ብቻ ናቸው። ወይኔ ሊዲያ፣ የማንም መጫወቻ ሆኜ ልቀር? እሰይ፣ ዳይመንድ ጥሩ ስራ ነው የሰራው። ምን ነው ስልክሽን ትቶ አንቺን በወሰደሽ ነበር። ቆይ ፍቅር ግን ምን አይነት ጨካኝ ሰው ነሽ? እኔ ለአንቺ ጊዜ እንደዚህ ነበርኩ? ከዚህም በላይ ዋጋሽን ነው የሰጠሽ። ከዚህ በኋላ መዝፈን የለ መጨፈር የለ። አንቺ ደግሞ እዚህ ምን ልገትርሻል? ሂጂ ውጪ። አደይ፣ አንቺ አደይ፣ አደይ። ምንድን ነው ቤዛ? አደይ ከፍቅር ጋር ነች፣ ትመጣለች። ምንም ፍጥነት የላትም። የሆነች ፈዛዛ ነገር ነች። ቤዛ ግን አንድ ጥያቄ ልጠይቅሽ። ባርኮት ግን ያውቅሻል? ማለት ምን ማለት ነው? አይ ይሄን ባህሪሽን እያወቀ አይደለም አይደል ያፈቀረሽ? ምን ለማለት እየሞከርክ ነው? እንኳን ባርኪ አንተም አደይን አፍቅርሃታል። አደይን እንደማፈቅራ ማን ነገርሽ? ማንም ይንገረኝ፣ ምን ቸገረ? አደይን ታፍርባታለህ አይደል? ቆይ አንቺ ያምሻል እንዴ? ምንድን ነው የምንለፈልፊው? ሰው እንዴት ካልጠፋ ሴት ሰራተኛ ያፈቅራል? ትገርማለህ። ባርኮት እኔ አደይን እንደማፈቅራት ሲነግርሽ የረሳው ነገር አለ መሰለኝ። ምንድን ነው የረሳው? እሱም እንደኔ ከአደይ በአመትሽ መጣሽ። ነይ እንሂድ አሁን። ይቅርታ ቤዛ፣ ከቤት መውጣት አልችልም። ለምን ደግሞ አትውጪው? ፍቅር አልፈቀደችልኝም። እሷ ካልፈቀደች ደግሞ ምንም ነገር ማድረግ አልችልም። እሷ ማን ስለሆነች ነው ሄደሽ የጠየቅሻት? ነይ እንሂድ አልኩሽ። እሷ ጋር ምን አስኬደሽ? ወይስ ንቀት ነው? ነይ አሁን ሳላጋጭሽ እንውጣ። ቤዛ፣ እንደዛ ማድረግ አልችልም። ቤዛ፣ ለምን ስነ ስርዓት አይኖርሽ? አደይን ከዚህ በኋላ ሁለተኛ እንደዚህ ስትናገሪያት መስማት አልፈልግም። ትንሽ ክብር ይኖርሽ እሺ? ኦ አደይ፣ ልውልሽ ተናዷል። እንደፈለግኩ ባረጋት አንተን አይመለከትም። እንዴት ነው የሚያደርግሽ? ቆይ ማን የሆንሽ መስሎሽ ነው? ከአንተ ጋር ምን አሟዘዘኝ? አደይ ነው ውጪ። አደይ ሂጂ ወደ ክፍልሽ ግቢ። አንቺ ሰሚኛለሽ? ሲጀመር ኤላ ቤት የማድረስ ግዴታ የለባትም። ሲቀጥል ደግሞ አደይ አንቺ ሰራተኛ አይደለችም። ሁለተኛ እንደዚህ እንዳታያት። ካልተመቸሽ ደግሞ ጥርግ ብለሽ መውጣት ትችላለሽ። ሰሚኛለሽ? በአደይ ቀልድ የለም እሺ? አደይ ነው እንዴ?
ሁሉም ጥጋባቸው አናታቸው ላይ ወጥቷል። በቃ ይቅርታ አድርጊልኝ። እኔ ያለ አንቺ እኮ መኖር አልችልም። ምን ትርጉም አለው? ይቅርታ ባደርግልም ባላደርግልም ምንም የምለውጠው ነገር የለኝም። አንተ እኮ ትታይ ልትሄድ ነው። ግን ይላ እንዴት አስቻለክ? አንቺን እኮ ለምጄሻለሁ። ቆይ ያለ አንቺ እንዴት ነው የምሆነው? በቃ እንደዚህ እያልክ ወዴን አታባባው። በቃ ሁሉም ነገር አብቅቷል። አሁን ላይ የኔና አንተ መንገድ ተለያይቷል። ስለዚህ አንተም ወደ አባትህ እኔም ደግሞ ወደ ህይወቴ ፈተና እንመለሳለን። በሄድክበት ሁሉ ፈጣሪ ይጠብቅ። ደስተኛ ሁንልኝ። በቃ የመጣው ይምጣ። ለሊ አንቺ ብቻ አትለይኝ። እኔ ያለ አንቺ ማሰብ አልቻልኩም። ልቤን ሰብረዋል። ይቅርታ ለልዬ፣ ሁሉም ነገር አስተካክለዋለሁ። ብቻ አሁን የገባኝ ነገር ቢኖር ያለ አንቺ ባዶ እንደሆንኩኝ ነው። አሁን ወደ ኋላ ትመልከት። በቃ ሂድ። 7 ዓመት ሙሉ በህይወቴ በጣም ብዙ ፈተና አሳልፌያለሁ። ስለዚህ ይሄ ለኔ አይከብደኝም። አንተ ላይ አትጨነቅ። ቆይ እኔ እንዴት አንቺን መርሳት እችላለሁ? ለሊ፣ እውነት አንቺ በእኔ ላይ ልብሽ ቆርጦ ነው? ኤላ፣ እወዳለሁ። እኔም በጣም ነው የምወድሽ የእኔ እናት። በቃ እኔ ልሂድ፣ ስራ ጨርሻለሁ። እባክሽ አትሂጂ ለሊ። ለምን? እዚህ የምቆይበትን ምክንያት ንገረኝና እቆያለሁ። እባክሽ ለምን አትበይኝ። በቃ ናፍቀሽኛል። ትንሽ ቆይና ትሄጃለሽ። ኤላ፣ እያስፈራኝ ነው። መቼ ልትሄድ አሰብክ? ግዴታ ከነገ ወዲያ መሄድ አለብኝ። እሺ ቻው፣ መልካም ጊዜ ይሆንልህ። ፈጣሪ ሁሌም ካንተ ጋር ይሁን። ለአንቺም እንደዛው ለሊ። ምን ነው ለሊ፣ ደህና አይደለሽም እንዴ? አዎ ኤላ፣ ምንም ደህና አይደለሁም። እንዴት ደህና ትሆናለች ብለህ ታስባለህ? ኤላዬ፣ እኔ እኮ በጣም ነው የምወድህ። የኔና አንተ ፍቅር ደግሞ ቀላል አልነበረም። አንተ እንኳን ሌላ ሰው አግብተህ ላይ ይቅርና ሊዲያ እንኳን ቀና ብላ ስታይክ በጣም ነው የሚከፋኝ። ይሄ ፍቅር ኤላ፣ እባክህ አትልቀቀኝ። እባክህ ትተኛ። ከአንተ ጋር ነው መኖር የምፈልገው። ለልዬ፣ ትቼሽ የትም አልሄድም። ደግሞ ግዴታ ስለሆነብኝ ነው እንጂ አንቺን ጥሎ የሚሄድ ልብም የለኝም። ለልዬ፣ እኔ እስኪ ዚገርጭ። አይመሽም ብለክ ነው? ግን እንግዲህ ካልክሽ፣ ግን መምሸቱ አይቀርም። እና አሁን ልትሄጂ ነው? እኔ ጋር ብቆይ ምን ይመስልሻል? አዎ ልሂድ። አደይ ብቻዋን ናት። ደግሞ ያቺ ቤዛ ስለመጣች ታስቸግራታለች። ቤዛ እንደመጣች እኮ ሊዲያ ነገረችኝ። ቆይ እንዴት መጣች? ለባርኮትም ስደውልለት ስልኳ አያነሳም። በሰላም ነው የመጣችው? በሰላም ነው አለች። እንግዲህ እኔ ግን ምንም ነገር አልተዋጠልኝ። አንቺማ እኮ ከድሮም ጀምረሽ አትወጃትም። ያው ታውቃት የለ የሰው ነገር ሁሉ እኮ ያምራታል። አሁንም በአንተና በእሷ ቀን አለው እያልሽ ባልሆነ እንዴ? ለምንድን ነው የማልቀነው? አይ አንቺ እኮ ነሽ ያግባባሽን እኔና እሷ። ደግሞ አንቺ ከሌላ ሴት ጋር እንዳወራ አትፈልጊም። አዎ አልፈልግም። ሁሉም ሰው እኮ ነው የሚወድ። እኔ ደግሞ ከነሱ ጋር ሆነ ሳይክ ስሜቴን መቆጣጠር ነው የሚያቅተኝ። ሂጂና ቦጫጭቂያት ነው የሚለኝ። ቤዛን ደግሞ ታውቃታለህ፣ የሰው ነገር ሁሉ ያምራታል። ተረጋጊ እንጂ አሁንም እኮ እየተናደድሽ ነው። ኤላ በቃ አሁን እኔ ልሂድ። ቆይ እሺ፣ አብረን እንሄዳለን። በዛው እንኳን ሰላም መጣሽ ልበላት ቤዛን። አዎ እንደውም አብረን እንሂድ። እሷ እዚህ መታ ከምታገኘ አንተ እዛ ሄደህ ብታገኛት ይሻላል። ቆይ እሱ ደግሞ ምን ማለት ነው? ቆይ ልሊ አታምኚኝም ማለት ነው? ይሄ እኮ ከማመንና ከለማመን ጋር ምንም የሚያገናኘው ነገር የለም። አትርሳ እንጂ ያኔ እኮ እኔ እናንተ አብረን በነበርንበት ሰዓት እሷ ከባርኪ ጋር ሳትሆን አንተን የፍቅር ጥያቄ ጠይቃ ነበር። ታዲያ እሱ እኮ ያለፈ ነገር ነው። እዚህ ጋር አሁን ምን አመጣው? ደግሞ አሁን ከባርኪ ጋር ናት አይደል እንዴ? አንተ ደግሞ የልጅቷን ጸባይ ያወቀው የሆነ ነገር ካየች ካልሆነ ብላ ችክ የምትል ልጅ ናት። እሺ አሁን ምን አድርግ ነው የምትይ? ተጠንቀቃት እያልኩ ነው። ከዚህ ሁሉ ጊዜ በኋላ የሆነ ነገር አስባ ይሆናል የመጣችው። ልልዬ የማይመስል ነገር አታውሪ። እኔ ከአንቺ ውጪ ሌላ ሴት እንደማላስብ ታውቂያለሽ። የማይሆን ነገር አይምሮሽ ውስጥ አታምጪ ልልዬ። እኔ አንቺን በጣም ነው የማፈቅርሽ። ከአንቺ ውጪ ማንንም አልፈልግም። እሺ እኔ ፍቅር በያው ነኝት
ቆይ ባርኮት የት ሆነ ነው? ምን እያደረግክ ነው አንተ ልጅ? እሺ ወይዘሪት ሊዱ ዞረች ሲበቃሽ መጣሽ አይደል? ቆይ ለምንድን ነው እኔ የምልሽ ማሰሚኝ? ተወኝ በእናትህ፣ እኔ ለራሴ መሮኛል። አሁንም ከሌላ ጋር ተጣላችሁ? እሱን ተወው እባክህ። እና ታዲያ ማን ያስከፋሽ? እነዛ ዳይመንድ እና ኪንጎ የሚባሉ ልጆች ናቸው። በለው። ከእነሱ ጋር ደግሞ በምን ተገናኘሽ? መንገድ ላይ ጠብቀው ስልኬን ተቀበሉኝ። ምን? እና ጎዱሽ? ትንሽ ጂን እንደዚህ አድርጎኛል። ቆይ እነዚህ ልጆች ምንድን ነው የሚፈልጉት? ምን ይፈልጋሉ ብለህ ነው? ያቺ አደይና ፍቅርን ብንሰጣቸው እኮ ከዚህ ሰፈር ድጋሚ መልሰን አናያቸውም ነበር። አሁን እኔ ደብሮኛል። ደውልና ለአባቢ ስልክ አስልክልኝ። ሊዱ ደግሞ ለዚህ ነገር አንቺ አቅርቢ። አንቺ ደውይና ጠይቂያቸው። ላይፍ ደግሞ ተረዳኛ። እኔ ምን ብዬ ጠይቃቸዋለሁ? በቃ አንተማ አትረዳኝማ። ሸጥኩኝ። አዎ እንካ። ምን ላድርግ? የቤት ኪራይ አልከፈልክም አይደል? አዎ አልከፈልኩም እኮ ከይን ከፈለዋ። እኛ እኮ ወጣቶች ነን። ሰርተን መኖር አለብን እንጂ በሰው ገንዘብ እስከ መቼ ነው የምንኖረው? ወደ ኪንግ ይሄን ብር ፊት ላይ ከሞረጎረው ተቀበለኝና የቤት ኪራይ እንከፍል። አንቺ ስልኬን እያደረግሽ ነው? ይህም ስልክ ነው ደግሞ ታካብጅልሽ። ሊዱ ማለት አንቺ ነሽ? አዎ። ምን ነበር? ኤላዬ ጋር ወሰጂኝ። ምን? ኤላዬ ጋር ደግሞ ለምን ነው የምትሄጂው? አኩኩል ልጮት አለሽ መቼም። ጓደኛዬ እኮ ነው። እሱ ጋር ለመሄድ ምክንያት አልፈልግም። አደይ አደይ ያቺ ቤዛን ኤላ ጋር ይዘሻትች። ለምን? እንዴት ሀሳብሽን በዚህ ፍጥነት ቀይርሽ? እሱ አይመለከትሽም። እንግዳ ስለሚመጣብኝ ቤቱን በደንብ አውጡት። ማን ነው የሚመጣው? ሲመጣ ታያዋለሽ። አሁን ቶሎ በይ እንጂ። እሺ። ሄሎ ፍቅር፣ ለምን ነው ስልክ ማታነሹ? ሰፈራችሁ ደርሻለሁ፣ ግን ሳይጠፋኝ አልቀረም። ለምን ነው ተሻተቀበኝ? ወዴት ነው የምወጣው? ሊዱ ምን ሆናችሁ ነው? ቺናታ ኤላዬ ጋር ካልወሰድሽ የት ትጨቀጭቀኛለች? ኤላ ጋር መሄድ ለምን ፈለግሽ? እናንተን አያገባችሁም አልኩ እኮ። በቃ ኤላ ጋር መሄድ የምትፈልጊው ነይ ወስድሻል። አደይ አደይ ምንድነው? ድምጻችሁ ቁጭ ድረስ ነው የሚሰማው። ኤላዬ እኔ አላምንም። እንዴት ነው ያማረብህ? አንቺም በጣም ነው ያማረብሽ። እንዴት ነሽ? ቤዛ ኦ ቀንተሽ ባልሆነ ፊትሽ እንደዚህ ቀለው